በአብርሽ ጉዳይ እንግዲህ የወጣው ዜና እውነት ከሆነ እውነትም ዳኒ ይህንን ነገር አድርጎት ከሆነ እውነትም ዳኒ የአብርሽ መታመም የአብርሽ እንደዚህ መሆን ምክንያት ሆኖ ከሆነ እጅግ በጣም የሚያሳዝን ነው። እንዲሁም ደግሞ ያለ ስራዋ ያለ ስሟ እንዲሁም ደግሞ ያለ ምንም ጥፋቷ እንደዚህ ስትወቀስ ስትሰደብ የነበረችውን እንግዲህ ሩታንም እጅግ በጣም ልቧን የሚሰብር አይነት ጉዳይ ነው። እንግዲህ አብርሃምን በተመለከተ በዚህ ሰዓት ላይ የሰማነውን ዜና እጅግ በጣም የሚያስደነግጥ እንዲሁም ደግሞ እንዴት በዚህ መልኩ ዳኒ የዚህን ያክል ርቀት ሄዶ እንደዚህ አይነት ተንኮል ይሰራል? እንዴት እንደዚህ አይነት ተግባርስ ያደርጋል? ነገ ላይ እንደሚያስጠይቀው አያውቅም እንዴ እስክንል ድረስ እንግዲህ ያደረገው ነገር እጅግ በጣም አስገራሚ ነው። ይሄ ነገር ሆኖ ከተገኘ ወይም ደግሞ ይሄ ነገር እውነት መሆኑ ከተረጋገጠ አብርሽ ማድረግ ያለበት አንድና አንድ ነገር ብቻ ነው። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል። እንግዲህ አብርሃምን በተመለከተ እየወጡ ያሉት ዜናዎች በዳኒ በኩል የተደረገበትን ተንኮልና ሴራ እንግዲህ ስንሰማ እጅግ በጣም ደንግጠናል። ይሄ ነገር እርግጥ ከሆነ ምን ያክል ሰዎችን እንደጎዳ ምን ያክል ሰዎች እንዳሳዘንን ተግባር እንዳደረገ ቢያውቅ ምን ያክል ወንጀልስ እንደሆነን ይረዳል ብለን እናስባለን። ነገር ግን እንግዲህ አብርሃም ትናንትና ሩታን ጠርቶ ለአንድና ለመጨረሻ ጊዜ በአንቺ በኩል ያለውን ውሳኔ እንድወስን እባክሽን እውነቱን ንገሪኝ በማለት እንግዲህ ጠይቋት ነበረ። ሩታ የምታውቀውን የተፈጠረውን የሆነውን ነገር በሙሉ ለማስረዳት ሞክራለች። እንዲሁም ደግሞ ኤፍሬም አብሯት ሆኖ ነገሮችን ለማስረዳት ሞክሯል። ወዶና ፈቅዶ እሷ ጋር እንደሄደ በሷ በኩል እንግዲህ አምናው ወዳው ይቅር ብላው እንደተቀበለችው እንግዲህ እራሷ በአፏ ገልጻለታለች። ነገር ግን ከዛ በኋላ የተፈጠረው ነገር እጅግ በጣም አስገራሚ ነው። ያው እንግዲህ አብርሃም በአንድ ጊዜ በአንድ ሌሊት ተነስቶ እንደዛ መሆኑ ብዙዎችን አስደንግጦ ነበረ። ሄርሜላን ብትሆን እንዴት በአንድ ቀን ጥሎኝ ይሄዳል አብሮኝ የነበረ ሰው በማለት ስትጠይቅ ነበረ። ሩታም እንደዚሁ ያለ ስሟ ስም ተሰጥቷት ያለ ስራዋ እንግዲህ ብዙ ነገር ስትባል ነበረ። ብዙ የማይባሉ ነገሮችን ስትባል ነበር እና እውነትም አብርሽን እንደዚህ ያደረገው ዳኒ ከሆነ እውነትም እንደዚህ እንዲሰቃይ ያደረገው እሱ ከሆነ እጅግ በጣም ከባድ ሴራ ነው የሰራውና ዳኒ በሕግም አብርሽ ሊጠይቀው ይገባል ብለን እናስባለን። ምክንያቱም አንድን ሰው ያለ ፍቃዱ ወይም ደግሞ ያለሱ ፍላጎት ሰዎች ባህሪያቸው ሁኔታቸው እንዲቀያየር ማድረግ ይሄ ወንጀል ነውና ዳኒ በዛ መንገድ መጠየቅ አለበት ብለን ነው የምናስበው። ከዛ ውጭ እንግዲህ ዳኒን ከዚህ ቀደም ካስታወሳችሁ የሩታና የአብርሽን ላይ ግንኙነት ላይ አብርሽን በጣም እንትን ይለው ነበረ፣ ይሰድበው ነበረ፣ ወደ ሩታ እንዳይሄድ ይገፋው ነበረ። እንዲሁም ደግሞ በሩታ በኩል ሆኖ እንግዲህ የሩታ ደጋፊ ሆኖ እንግዲህ አብርሽን ብዙ ነገር ሲያደርገው አይተን ነበረ። እሱና ሜሪ አብረው ሆነው ከሩታ ጎን ሆኖ ብዙ ነገር ሲያደርገው አይተን ነበረ። ነገር ግን መጨረሻ ላይ ሩታ ያጠፋቻቸው ጥፋቶች አምና ሁሉንም ይቅርታ እንደጠየቀች ሁላችንም እናስታውሳለን። ሄርሜላንም አብርሽንም እንዲሁም በእነሱ ዙሪያ ያሉትን ሰዎች በሙሉ አጥፍቻለሁ፣ እስከዛሬ በድያቸዋለሁ፣ በማይሆን ሰዎች ተገፋፍቼ የማይሆን ጉዳይ ውስጥ ገብቻለሁ፣ እባካችሁ ይቅር በሉኝ በማለት እንግዲህ ይቅርታ ጠይቃ ሁሉም ይቅርታዋን ተቀብለው ሄርሜላም አብርሽም እንግዲህ አብረው ቢያንስ እንኳን ሌላው ነገር ቀርቶ እንደ ጓደኛ ተቀራርበው ነገሮችን ለማውራት እንደሚሞክሩ ተግባብተው ነበረ። በዛ ሰዓት ላይ እንግዲህ ሩታ ዳኒና ሜሪን አልፈለገቻቸውም ነበር። ለምን? እኔ ከዚህ በኋላ ከራሴ ጋር መሆን ነው ፈልገው የራሴን ውሳኔ ነው መወሰን የምፈልገው፣ ራሴን ነው ማዳመጥ የምፈልገው። ከዚህ በኋላ ለእኔና ለልጄ ጊዜ መስጠት ፈልጋለሁ። ሰዎችን በመጉዳት ስለ ሰዎች በተጨነቁ ባሰብ ቁጥር ራሴን እየተውኩኝ መጥፎ ነገር ውስጥ እየገባው ነው። አብርሽን ባሌ ቢሆንም የልጄ አባትም ቢሆንም አልፈልግሽም ብሎኝ ከሄደ ነገሮችን ለራሴ ተረጋግቼ ልጄ ማሳደግ አለብኝ ብላ እንግዲህ በዛ ሰዓት ነገሮችን አምና ተቀብላ አብርሽ ባለበት ሰላም እንዲሆን ተመኝታ እንግዲህ ሁሉንም ነገር ትታ አርፋ ተቀምጣ ነበር እና በዛ ሰዓት ላይ ዳኒና ሜሪን በቃ አልፈልጋችሁም፣ ከእናንተ ጋር ያለኝ ግንኙነት እዚህ ጋር ያበቃል። በጓደኝነት እንዲሁም ደግሞ አብሮን በነበረ ጊዜ ያሳለፍናቸውን ነገሮች መልካም ነገሮች አልረሳም። ነገር ግን ከዚህ በኋላ በህይወቴ ለመወስናቸው ውሳኔዎች የማደርጋቸው ነገሮች መሀል እንድትገቡ ፍቃደኛ አይደለውም፣ አልፈቅድምን በማለት እንግዲህ በዛ ሰዓት ይህንን ቃል ከተናገረቻቸው በኋላ እጅግ በጣም ተቀይመው እንዲሁም ደግሞ ተናደውና አዝነው ሊደበድቧት እስኪደርሱ ነበር እንግዲህ ብዙ ጸቦ
ጠቦች ነበሩ በመሃላቸውና ዳኒ ያንን ሁሉ ነገር እንግዲህ ቀምሮ በምን በኩል ሩታን ሰዎች ሊጠሏት እንዲሁም ደግሞ እሷን ሊሰድቡ ከሷ ሊሸሹ ይችላሉ የሚለውን ነገር ያንን ነገር እንግዲህ አስቦ አድርጎ ከሆነ በአብርሽ በኩል መጥቶ ይህንን ሁሉ ተግባር አድርጎ ከሆነ እጅግ በጣም የሚያሳፍርና የሚያሳዝን ተግባር አድርጓል ማለት ነው። ምክንያቱም ብዙዎቻችን አብርሽ ከታመመ በኋላ ዳኒ ሲያደርገው የነበረው ነገር በቃ ለአብርሽ ካልሞትኩኝ ሲል የነበረው ነገር እንዲሁም ደግሞ በጣም በቃ ነገሮችን ሲያጋግል እንዲሁም እነ ሩታ ናቸው እንዲያደረጉት ምን አሰርተውበት ነው ብሎ በቃሉ እስከሚናገር ድረስ እንግዲህ አይተነው ነበረ። ለምንድነው የዛን ያክል ዳኒ ለአብርሽ ጠበቃ የሆነው? ምክንያቱም ዳኒን ብዙዎቻችን አላመነውም ነበር መጀመሪያ። ምክንያቱም ነገረ ስራው በሙሉ ይሄ ነገሮችን ማጋነን፣ ነገሮችን ሩታና ዴቭ ላይ ነገሮችን የመጠምጠም ነገር ነበረ እና ለምን እንደዛ አደረገ? ሩታ እንድትጠላ ነው ወይ? ለምንድነው ሴን ተንኮል ያሰበው? አብርሽን ራሱ በማይሆን ነገር ጠምጥሞ አስሮት መጨረሻ ላይ ነገሮች በሙሉ ወደ ሩታ ዞረው ሩታ እንድትሰደብ እሷን ሰዎች እንዲጠሏት የአብርሽ ቤተሰቦች ከእሷ እንዲሸሹ ያደረገበት ምክንያት ይሄ ነው። ምንድን ነው እሱ ችግሩ? በማለት እንግዲህ አብዛኞቻችን ስንጠይቅ ነበር። ለምን ዳኒ እዚህን ያክል ጠበቃ ካልቆምኩኝ ለአብርሽ አለ? ምክንያቱም እህትና ወንድሙ ራሱ በዛ ደረጃ እንደዛ ሲሆኑለት አላየንም ነበር እና ለምንድን ነው እሱ ስንል ቆይተን ነበረ። ነገር ግን አሁን ላይ የተሰማው ነገር እውነትም እንደዚህ ከሆነ እውነትም እንግዲህ ዳኒ ይህንን ሁሉ ተንኮል አድርጎ ከሆነ ሩታን ለመበቀል ብሎ እንዲሁም አብርሽን ለመበቀል ብሎ የዚህን ሁሉ ሰው ህይወት በጥብጦ ከሆነ እንግዲህ እጅግ በጣም ያሳፍራልም ያበሳጫልም እንዲሁም ደግሞ በህግ መጠየቅ አለበት ብለን ነው የምናስበው። ምክንያቱም ሁሉንም ያለ ስራቸው ሲወቀሱ ነበር። ሁሉም ያለ ስራው እርስ በርስ እንግዲህ ብዙ ነገሮችን ሲነጋገር ነበር። እንግዲህ ኦዲየንስ ሁሉ ሳይቀር እንግዲህ ሩታን ብዙ ነገር ሲላት ነበር እና የሄርሜላንም እንደዛው ብዙዎች ሲወቅሷት ነበርና ለምን ያለ ሰው ያለ ስራው ይወቀሳል? ስለዚህ አብርሽ እውነትም ይሄን ነገር አጣርተክ እንግዲህ ዛሬ አይተናል። ሩታን በደንብ ነው ያወራት። እውነቱን የነገረችው፣ ግልጹን የነገረችው እኔ ይቅርታህን ተቀብዬ መተህ ከአዝነክ ተከፍተክ ስለ ሁሉም ነገር ይቅር በይኝ ብለክ እኔ ገር ላይ ከተደፋክ እኔ ምንም ማድረግ አልችልም። ስለማከብር ስለምወድ የልጅ አባት ስለሆንክ ለልጅ አባት መሆንም ስለሚያስፈልግ እንግዲህ ሁሉን ነገር ትቼ ይቅር ብዬ ተቀበልኩክ በንጹህ ልቤ ነው እንጂ ዛሬ እዚሽ ቀን እችኛዋ ቀን እንደምትመጣ ባቅ ኖሮ ይህን ሁሉ ነገር ውስጥ አልገባም። እንዲሁም ደግሞ አንተ ባሌ ነህ የልጅ አባት ነህና እንደዚህ አይነት ተንኮልና አንተ የሚጎዳ ነገር በፍጹም ለማድረግ አላስብምም አላደርገውምም። እኔ ሁሌም አንተ በፍላጎትክ በሄድክበት ባለህበት ቦታ ሰላም እንድትሆን ነው የምፈልገው በማለት እንግዲህ የውስጧን የልቧን እንግዲህ ነግረዋለች። ይህም እንግዲህ በጣም የሚያሳዝን ነገር ነው። ትናንትና ስታለቅስ አይተናት ነበርና እውነት ተደብቃ አትቆይም፣ እውነት ትወጣለች ብትዘገይም። ስለዚህ ይሄ ነገር እውነቱ ከወጣ ትክክለኛ ሆነው የበደለው አብርሽን ያሳዘነው ሁሉን የሚያስከፋው ሰው እንግዲህ ሊጠየቅ ይገባል። ስለዚህ ውድ ቤተሰቦቻችን እናንተስ ይሄ ነገር መጀመሪያ ሳጠራጥሯችሁ ነበር? እውነትም የዳኒ ስራ ነው ወይ ይሄ ብላችሁ ታምናላችሁ? እና እየወጡ ያሉት ነገሮች ሁሉም ወደ ዳኒ አቅጣጫቸውን የሚያዞሩ ናቸውና እስኪ እናንተም የራሳችሁን ሀሳብ ኮመንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ሰብስክራይብ ማድረጓን ግን እንዳትረሷት።